አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አመሻችሁ? በተለያየ ሀገር የምትገኙ እንዴት ናችሁ? ምን እያወራችሁ ነበረ? ኡስታዝ የሚገርሙት አብዱ መርካቶ ኡስታዝ ወሂድም መጣ ሲል መጡ። ወላሂ እንዲህ ሲሉ እንትን አሉ ከስር ጻፉና ገረመን በጣም። አዎ እንደዛ ነው። እድሜ ትረጅ ኤደንን አይቼ ነው የመጣሁት እና ማናት እብራሂትን አይቼ ነው የመጣሁት። ያዳላል ደግሞ እንዳትሉ፣ ሁሌ እንዳዳሉ እኮ እኛን ዘለው እነሱ። አዎ ኤደን ደህና ነሽ? ኤደን ኤፌሶን ናት አይደለ? አዎ ሰላም። ኤፌሶን ናት። በቃ ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። ከመቀመጫ እንትን ብያለሁ፣ ብድግ ብያለሁ። ኧረ አይገባም። አዎ እንደዛ ነው። ኡስታዝ ጥያቄ፣ አንድ ሀሳብ እንዲነሳ ፈልጌ ነበር። 5 ደቂቃ ምናምን ቢሆንም ሪከርድ ይደረግ። ሪከርድ የምታደርጉ ልጆች ሪከርድ አድርጉ። ስለ ጉባኤያቱ የነበሩ ሀሳቦችና ለምን መሰብሰብ እንደተፈለገ ምናምን ነገር አጠር ያለ ማብራሪያ ቢሰጡ። የትኛው ጉባኤ? ስለ ሁሉም 5 ነው ያሉት። 8 ናቸው የተደረጉት፣ ግን በዋነኝነት 4ቱ ናቸው የሚታወቁት። ኢኩሜኒካል ካውንስል የሚባሉት ዓለም አቀፍ ጉባኤ የሚባሉት 4 ናቸው። የመጀመሪያ የነበረው የኒቂያ ጉባኤ ነው። ሁለተኛ የኮንስታንቲኒያ ነው። ሶስተኛ የኤፌሶን ነው። አራተኛው እንደመጨረሻው የኬልቄዶን ጉባኤ ማለት ነው። እነዚህ 4ቱ በዋነኝነት ይታወቃሉ። የኦሪየንታል ኦርቶዶክሶች የሚቀበሉት 3ቱን ብቻ ነው። የምስራቅ ኦርቶዶክሶች እና የካቶሊክ ደግሞ የሚቀበሉት ሁሉንም ነው የሚቀበሉት ማለት ነው። እና ሎካል ደግሞ የተደረጉ ጉባኤዎች አሉ። በሎካል ደረጃ በመጽሐፍት በቀኖና ዙሪያ ላይ የተቀነኑበት በሎካል ደረጃ ላይ የተደረጉት፣ ግን ስምምነት ወጥ የሆነ ስምምነት የላቸውም። እኮ እንትን ስለነሱ ይንገሩን። ሪከርድ ይደረግና ለፋይልም ስለፈለግ ነው። አብሶ ኤዱ ደግሞ በጣም ኢንተረስትድ የምትሆንበት እንትን ስለሆነ ለእሷም ስለሚጠቅማት ኢንሻአላህ። እንትኑ ጥንስሱ ከመጀመሪያው ነው የተጀመረው እና መጀመሪያ ያው የክርስቶስ ሐዋርያቶች የነበሩት ዩኒታሪያን የሚባሉ ናቸው። ዩኒታሪያን ማለት አንድ አምላክ አንድ ፐርሰን ነው ብለው ያምናሉ። ኢየሱስ ደግሞ የዛ የአንድ አምላክ መሲህ ነው ብለው ነው የሚያምኑት፣ የተቀባ ነው ብለው ነው የሚያምኑት የነበረው ማለት ዩኒታሪያን ነበሩ ሐዋርያት። ሐዋርያቶች ካለፉ በኋላ ግን ሁለተኛው ክፍለ ዘመን ላይ የመጡ ሰዎች ደግሞ ወደ ቢኒታሪያን ሆኑ። ዩኒታሪያን ማለት አንድ አምላክ አንድ ፐርሰን ነው የሚል ነው። ቢኒታሪያን ማለት ደግሞ አንድ አምላክ አለ፣ ሌላ ደግሞ ሁለተኛ አምላክ የሚባል አለ። አይታችሁ ከሆነ የውስጦስ ሰማዕቱ እነ ቱርቱሊያ እነ ምናምን የመሳሰሉት ሁለተኛ አምላክ ሌላ አምላክ እያሉ ነው የሚጠሩት ኢየሱስን። ሁለተኛ አምላክ ሌላ አምላክ ነው። እንደገና ደግሞ ወልድ ያልነበረበት ጊዜ አለ ብለው ያምናሉ። ልክ አምላክ አምላክ ነበር። ለምሳሌ አሁን ጃቢር አልወለደም፣ ግን ሰው ነው። ከመጀመሪያውኑ ጀምሮ ሰው ነው። ልክ ጃቢር መውለድ ሲጀምር እሱ አባት ይሆናል፣ የሚወልደው ደግሞ ልጅ ይሆናል። ልክ ወልድም እንደዛው ነው። እና አምላክ ያለ አባትነት የነበረበት ዘመን አለ። ወልድን ሲወልድ ነው አባት የሆነ የሚል ትምህርት ያኔ ነው የመጣው። ከዛ በኋላ ነው 2 ትምህርት ቤቶች ነበሩ። አንደኛው የአርስቶትል ወይም ደግሞ አርስታጣሊስን መሰረት ያደረገው አንጾኪያ ውስጥ የነበረ ትምህርት ቤት አለ፣ ስኩል ኦፍ ቶት። አንደኛው ደግሞ አሌክሳንድሪያ ውስጥ ግብጽ ውስጥ የነበረው የአፍላጦን ወይም ደግሞ ፕሌቶ የሚባለው ትምህርት ቤዝድ ያደረገ ትምህርት ቤቶች አሉ። 2ቱ ትምህርት ቤቶች ውስጥ የሚማሩ 2 ተማሪዎች አሉ። አንደኛው አሪዮስ የሚባለው አንጾኪያ የሚባል ትምህርት ቤት ውስጥ ነበር የሚማረው። አትናቴዎስ ደግሞ አሌክሳንድሪያ ውስጥ የሚባል ትምህርት ቤት ነው የሚማረው። 2ቱ በክርስቶስ ማንነት ዙሪያ ላይ ሁለተኛ ይሄ የተባለው ነገር ላይ ኤትሮኤሰንስ እና ሆሞኤሰንስ የሚል ጭቅጭቅ ተነሳ። አብና ወልድ በኤሰንስ በምንነት አንድ ናቸው ወይስ የተለያዩ ናቸው በሚል ጭቅጭቅ ተነሳና ሆሞኤሰንስ እና ሄትሮኤሰንስ፣ ሆሞ ማለት ተመሳሳይ ነው፣ ሄትሮ ማለት ደግሞ የተለያየ ማለት ነው፣ ኤሰንሳቸው ይለያያል በሚል ጭቅጭቅ ሲነሳ 318 ኤጲስቆጶሳት ከተለያየ ሀገር መጡ፣ ሊቃውንቶችም ጭምር ናቸው። ከዛ ኒቂያ የሚባል
ቦታ አለ፣ ከተማ አለ። እንትን ውስጥ ቱርክ ውስጥ ያለ ከተማ ነው። ኒቂያ የሚባል ከተማ አለ። እዛ ውስጥ ተሰበሰቡ ማለት ነው። ከዛ በኋላ ያው የነበረው ሙግት ኢየሱስ ፍጡር ነው፣ ፍጡር ከሆነ ደግሞ ዘሴም ኔቸር አይደለም ያላቸው፣ ሆሞ ኤሰንስ ሳይሆኑ ሄትሮ ኤሰንስ ናቸው አብና ወልድ ብሎ አርዮስ አቀረበ ማለት ነው። የጥቅሱ መነሻ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ነው የነበረው ማለት ነው። ምንድነው ጌታ ፈጠረኝ የሚል ነገር አለ እዛ ጋ። በዕብራይስጡም በግሪክ ሰብጀንትም በግዕዝም ፈጠረኒ እግዚእ መቅድመ ተግባሩ ይላል። በቀድሞ ስራው ፈጠረኝ የሚል ነገር አለ። ከዛ በኋላ ያ ነገር ነበረ። በኋላ ላይ የሃይማኖት መግለጫ ተሰጠ። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚል። ከዛ በኋላ ደግሞ በአንድ ጌታ በክርስቶስ እናምናለን፣ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ አምላክ አምላክን አስገኘ ሲሉ፣ አምላክ አምላክን ወለደ ሲሉ 5 ኤጲስቆጶሳት አይሆኑም ብለው ሲሉ፣ ማን ነው ጉባኤውን ሲመራው የነበረው ቆስጠንጢኖስ የሚባል ንጉስ ነበረ። አይሆንም በማለት ያው እንዲቀበሉ ተደርገዋል ማለት ነው። ከዛ በኋላ አርዮስ ተወገዘና ተለየ ማለት ነው። ከዛ ሰሜን አፍሪካ አጠቃላይ የነበረው እሱ ነበር እንትን የሚለው የእሱን ትምህርት መከተል ጀመሩ። እነ ሊቢያ፣ አልጄሪያ እነ ምናምን የመሳሰሉት አብዛኛውን እዛ ውስጥ ነበሩ። መካከለኛው ምስራቅ አካባቢ ላይም ብዙ ትምህርቶች የእሱ ተከታዮች ነበሩ። እነሱ የጠፉት መቼ ነው? እስልምና ሲመጣ ነው። እስልምና ሲመጣ ሙሉ ለሙሉ እነዛ ሰዎች ሲሰለሙ ማለት ነው። ከዛ በኋላ በ325 የነበረው የኒቂያ ጉባኤ ያው ካለፈ በኋላ ደግሞ ቆስጠንጢንያ ጉባኤ ላይ ደግሞ መንፈስ ቅዱስ አምላክ ነው፣ ራሱን የቻለ ፐርሰን ነው፣ ሶስተኛ ፐርሰን ነው ብሎ ሲሉ፣ አይ መንፈስ ቅዱስ ከአምላክ የመጣ ከአምላክ የሚወጣ እስትንፋስ ነው። ማን ነው? ኦሪት ዘጸአት ምዕራፍ 15 ቁጥር 8 ላይ በአፉ እስትንፋስ ይላል። ማነው? በአፍንጫው እስትንፋስ ውኆች ተከመሩ ይላል። በአፍንጫው እስትንፋስ ለሚለው የዕብራይስጥ ቃል ሩሃ ነው የሚለው፣ መንፈስ ነው የሚለው። ስለዚህ መንፈስ ቅዱስ ማለት ከአፍንጫው ነው የሚወጣው። እንዴት አካል ሊኖር ይችላል? መዝሙረ ዳዊት ምዕራፍ 33 ቁጥር 7 ላይ ደግሞ ከአፉ የሚወጣ ይላል። በአፉ እስትንፋስ ሰማያትም ጸኑ ይላል። ሰማያት ተፈጠሩ ሰራዊታትም ሁሉ በአፉ እስትንፋስ ይላል። የአፉ እስትንፋስ ለሚለው ቃል የሚጠቀመው የዕብራይስጥ ቃል ሩሃ ነው የሚለው። እንዴት መንፈስ ቅዱስ አካል ያለው ነገር ከሆነ ከአፍንጫውና ከአፉ እንዴት ይወጣል የሚል ሙግት አቀረበ ማለት ነው። አይ እንደዛ የሚባል ነገር የለም እግዚአብሔር መንፈስ ቅዱስ ብለው ያኔ ተርም አደረጉ። በ325 በኒቂያ ጉባኤ የነበረው እግዚአብሔር ወልድ የሚለውን ነበር ያመጡት። ጋድ ዘሰን የሚለው እግዚአብሔር አብ የሚለው መጽሐፍ ቅዱስ ላይ 13 ቦታ ላይ ያለ ጋድ ዘፋዘር የሚባል ማለት ነው። ጋድ ዘሰንና ጋድ ዘሆል ስፒሪት የሚለው ነገር እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚለው ግን በጉባኤ ደረጃ የጸደቀው በ325 በእግዚአብሔር ወልድ የሚለው ጸደቀ። በ381 ደግሞ እግዚአብሔር መንፈስ ቅዱስ የሚለው ነገር ጸደቀ ማለት ነው። ይሄ ነው የነበረው ማለት ነው። ባይብል ላይ የእግዚአብሔር አባት የሚል ነገር አታገኙም። የእግዚአብሔር ልጅ የሚል ታነባላችሁ። እግዚአብሔር አባት አለው ብላችሁ ሰዎች ቢጠይቋቸው ድንብር ነው የሚሉት ሁሉም ሰው። እዚህ ክርስቲያኖችን ዝም ብላችሁ የሆነ ቃል እግዚአብሔር አባቱ ማን ነው ብላችሁ ጠይቋቸው። አረ እግዚአብሔር አባት የለውም ይሏቸዋል ደንግጠው። ኢየሱስ እግዚአብሔር አይደል እንዴ? ለምንድን ነው እግዚአብሔር አባት የማትሉት? ለምን ባይብል ላይ የለም? እግዚአብሔር አባት አለው የሚል ነገር የለም። የእግዚአብሔር ልጅ ግን የሚል አለ። ራሱ የኢየሱስ አባት እግዚአብሔር ነው የሚልም ጥቅስ አለ ባይብል ላይ ብዙ ቦታ ላይ። ስለዚህ አባቱ ማን ነው ከተባለ እግዚአብሔር ነው ብለው ነው የሚያምኑት። ስለዚህ ኢየሱስ የራሱ አባት ካልሆነ አባቱ እግዚአብሔር ከሆነ ኢየሱስ እግዚአብሔር አይደለም ማለት ነው። ኤኒዌይ 381 ላይ የነበረው እሱን አውግዘው ዓለም ሳይፈጠር ዘመን ሳይቆጠር ከአብ ያለ እናት ተወለደ የሚለው ነገር ጨመሩበት ማለት ነው። አብን አሃሉና አብ መስሎ አካል ዘበአካል ባህሪ ዘእምባህሪ ከአካልን አካልን ከባህሪ ባህሪን ወስዶ ተወለደ የሚለው ትምህርት መጣ። አዘሴም ታይም ደግሞ እዛ የተወገዘ አለ። አውናሪዮስ የሚባል አስተማሪ አለ። እሱ ደግሞ በኢኮኖሚክ ትሪኒቲ ላይ ፕሮብሌም ነበረበት። ኢኮኖሚክ ትሪኒቲ ላይ ታስታውስ እንደሆነ አንድ ነው፣ በግብር አንድ ነው፣ በውጫዊ ግብር ስላሴ አንድ ናቸው ተብሎ ይታመናል። እና እሱ ምንድነው ያለው? አብና ወልድ በውጫዊ ግብር ይለያያሉ። አብ ላኪ ነው፣ ወልድ ተላኪ ነው። ስለዚህ አብ ሲላክ ወልድ ሲላክ አብም ተልኳል ወይ ብሎ አቀረበ። አይ አልተላከም፣ ካልተላከ በግብር ይለያያሉ ሲባል አይ ይሄ ትክክለኛ ትምህርት አይደለም ብለው አውገዙ። እሱም ብቻ አይደለም ያስተማረው፣ ኢየሱስ ስጋን ከድንግል ማርያም ወስዶ ነፍስ ግን የለውም፣ በነፍሱ ፋንታ መለኮት ነው ያለው የሚል ትምህርት አስተማረ። እሱንም መቅደኒዎስንም አወገዙ ማለት ነው በ381 በኒቂያ በቆስጠንጢንያ ጉባኤ ማለት ነው። ከዛ በኋላ የነበረው ነገር ምንድን ነው? አሪዮስ ማነው እንትና የሚባል አለ፣ ማነው ንስጥሮስ የሚባል ሰው ነበረ፣ የቆስጠንጢንያ ኤጲስቆጶስ የነበረ ነው። እሱ ደግሞ ያስተማረው ደግሞ ሁለት ልጆች አሉት። ሁለት ልጆች ኢየሱስ ሁለት ልጅ ነው ብሎ ነው የሚያስተምረው። አንደኛው ዓለም ሳይፈጠር ዘመን ሳይቆጠር ከአብ የተወለደው አለ።
ሁለተኛ ደግሞ ድንግል ማርያም ማዕፀን ውስጥ ያለ አለ እና እነዚህ ሁለቱ ልጆች በአንድ ፕሮሶፒክ ዩኒየን አለው። ፕሮሶፒክ ማለት በአንድ ፕሮሶፖን ኖሮት ኢየሱስ በአንድ ፕሮሶፖን ውስጥ ሁለት ሃይፖስታቲስ አለ ብሎ አስተማረ። ሁለት ልጆች አሉ፣ የአብ ልጅና የማርያም ልጅ የሚባሉ አሉ፣ ሁለት አሉ። ድንግል ማርያም ማዕፀን ውስጥ የነበረው ፍጹም ሰውና ከአብ የተወለደው ፍጹም አምላክ ሁለቱም በአንድ ፐርሰን ውስጥ ፕሮሶፖን ውስጥ አሉ ብሎ ማስተማር ጀመረ። ከዛ በኋላ ሂፖስታቲስ ግን ሁለት ሂፖስታቲስ ናቸው ያሉት። ሂፖስታቲስ ማለት ፓርቲኩላር ኤግዛምፕል ኦፍ ኤሰንስ ማለት ነው። የህላዌ ክፍል ነው፣ መገለጫ ሆኖ ነው እንትን የሚለው ማለት ነው። አይ እንደዛ የሚባል የለም ብለው ፕሮሶፒክ ዩኒየን ብቻ ሳይሆን ሂፖስታቲስ ዩኒየን ነው ያለው ኢየሱስ ብለው አስተማሩ። ፍጹም አምላክ ፍጹም ሰው ነው። ከዛ ድንግል ማርያም የወለደችው አምላክን ጭምር ነው ማለት ድንግል ማርያም የአምላክ እናት ናት የሚል ትምህርት። በነገራችን ላይ አንድ ሰው ድንግል ማርያም ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለው ነው የሚያምኑት። ኢየሱስ የሰው እናት ነው ብትሉ ትወገዛላችሁ በቀጥታ ራሱ አይፈቀድም። የአምላክ እናት ናት ማለት ይቻላል፣ ግን የሰው እናት ናት ማለት አይቻልም። ይሄ ነው የጉባኤው የነበረው። ቄርሎስ ነው እንደዛ ብሎ የደነገገው። ከዛ በኋላ ይሄ ነገር ትምህርት ሄዶ የአሪዮስ ትምህርት ያንገሸገሸው አውጣክ የሚባል ሰው ሲያስተምር እሱ ደግሞ ምን አለ? ሞኖፊዛይት አለ ወይም ሞኖፊዚስ የሚባል ትምህርት አስተማረ። ሞኖ ማለት ብቸኛ ወይም ደግሞ ልሙጥ ማለት ነው። ፊዚስ ማለት ባህሪ ነው፣ አንድ ባህሪ ነው። መለኮት መጣና ስጋን ዋጠው መጠጠው ብሎ ማስተማር ጀመረ። ውላጤ ይባላል እሱ ትምህርት። ከዛ ኖ እሱ ትክክል አይደለም ያስተማርከው ብለው በ451 የነበረው የኬልቄዶን ጉባኤ የሚባለው ላይ አወገዙት ማለት ነው። አውግዘው ኢየሱስ ዲያፊዚስ ነው። ዲያ ማለት ሁለት ማለት ነው። ፊዚስ ማለት ባህሪ ማለት ነው። ሁለት ባህሪ ነው ያለው፣ ምንታዌ ነው ብሎ ሲሉ ከመካከላቸው የነበረው እስክንድሪያን ወክሎ የመጣው የነበረው ዲዮስቆሮስ የሚባለው የእስክንድሪያው ኤጲስቆጶስ ኖ ኢየሱስ ሚያ ፊዚስ ነው ያለው ባህሪ አለ። ሚያ ማለት አንድ ማለት ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ነው ያለው። ተዋህዶ ወይም ደግሞ በውጭው ዓለም ሚያ ፊዚስ የሚባል ትምህርት ነው ያለው ብሎ አለ። ከዛ በኋላ ተወገዘ ማለት ነው። አሁን የምታዩቸው ኦሪየንታል ኦርቶዶክሶች ማለት ያኔ በጉባኤ የተወገዙ ናቸው። አሁን የሐዋርያዊ ቅብብሎች ምናምን ነገር የሚባለው ነገር እንትን ብሏል፣ ተወግዟል ራሱ። ምክንያቱም ሮም ላይ ያለው የጴጥሮስ መንበር 4 መንበሮች አሉ። የጴጥሮስ መንበር አለ፣ የአሌክሳንድሪያ መንበር አለ፣ የኤፌሶን መንበር አለ እና የቆስጠንጥንያ መንበር አለ። አንደኛው መንበር ያው ወዲያው ነው የጠፋው። የኢየሩሳሌም መንበር የሚባል ነበረ። እሱ መንበር የያዕቆብ መንበር የሚባለው ነው። ወዲያው ሮማውያኖች መጥተው ሲያጠፉት አብሮ ጠፋል ይባላል። የጴጥሮስ መንበር ላይ ያለው ግን ዛሬ ካቶሊኮች የሚጠቀሙበት አለቃ ነው ይላል ፍትሐ ነገሥት ላይ ራሱ። የኒቅያ ጉባኤ ምንድን ያለው? ሁሉም መገዛት ያለበት ለሮሙ መንበር ነዋል። የሮሙ መንበር የነበረው ሊዮን ነበረ ኤጲስቆጶሱ፣ የሮሙ ላይ የሚቀመጠው ተወገዘ ማለት ነው። ክህነቱ ራሱ አይሰራም ራሱ ልክ እንደ ንስጥሮስ ማለት ነው። የኛውም የተወገዘ ሰው ነው። የእሱን አንጃና አሊያንስ የሚከተሉት የኢትዮጵያ፣ የግብፅ፣ የሶሪያ፣ የህንድና የአርመኒያ ቤተክርስቲያኖች አጠቃላይ የእሱን ነው የሚቀበሉት ማለት ነው። ይሄ ነው ያለው ነገር። በኋላ ላይ ግን 1053 ላይ መንፈስ ቅዱስ ከማን ነው የሰረጸው? ከአብ ነው የሰረጸው ወይስ ከአብና ከወልድ ነው የሰረጸው ወይስ ከአብ በወልድ በኩል ነው የሰረጸው በሚለው ላይ ጭቅጭቅ ተነሳ። ያው 381 ላይ የነበረው መንፈስ ቅዱስ ከአብ ነው የሰረጸው የሚል ትምህርት አለ። የኦሪየንታል ኦርቶዶክሶች ሳይሆኑ የምስራቅ ኦርቶዶክሶች የሚባሉት የኤስተርን ኦርቶዶክሶች የሚባሉት ቡልጋሪያ፣ ሰርቢያ፣ ሮማኒያ፣ ሩሲያ፣ ግሪክ ምናምን የመሳሰሉት እነሱ ምን አሉ? መንፈስ ቅዱስ የሰረጸው ከአብ በወልድ በኩል ነው ብለው አስተማሩ። ካቶሊኮች ደግሞ ከአብና ከወልድ ነው የሚለው ጭቅጭቅ ነገር መጣልባት። ከዛ በኋላ ደግሞ በሳክራመንት ላይ የጌታ እራት ወይም ደግሞ ቅዱስ ቁርባን በሚባለው ላይ ክርስቶስ ስጋና ደም እርሾ መኖር አለበት ወይስ የለበትም? ቂጣው ሲቦካ እርሾ ይኑሮ ወይስ አይኑሮም የሚል ጭቅጭቅ ተነሳ። እሱም ከዛ ደግሞ የእንትን አለ የአድሚኒስትሬሽን ፓርትም እንደዚህ አይነት ነገር አለ። ያው በ1053 ላይ ግሬተስ ጂምስ ተብለው ወይም ታላቅ ክፍፍል ተብለው ለሁለት ተከፈሉ ማለት ነው። ከዛ የሮም መቀመጫ የጴጥሮስ መቀመጫ ያደረገው እነዚህንም የምስራቅ ኦርቶዶክሶች የሚባሉትንም አወገዘ ማለት ነው። ከዛ በኋላ ላይ በ1517 ላይ ማርቲን ሉተር አዘሴም ታይም ደግሞ እነ ዝዊንግሊ ከዛ በኋላ ቀጥሎ እነ ካልቪን ምናምን ሪፎርመር ኤጅ ተብሎ በተሃድሶ ዘመን ተብሎ ሪፎርመሮች ተነሱ። ከዛ ከተሃድሶች ውስጥ ከነበሩት ውስጥ እየሄዱ የማጂስትሪያል ሪፎርመር የሚባሉ አሉ ማለትም ዋና ዋናዎቹ። ከዛ በኋላ ደግሞ የራዲካል ሪፎርመሮች ተነሱ ማለት ነው። እነ ሜኖናይት
እነ አናፓፕቲዝም መጥምቃውያን የሚባሉት ማለት ነው። እነ መሰረት ክርስቶስ እነ ሙሉ ወንጌል ለምናምን የዛ እንትኖች ናቸው ማለት ነው። ከዛ በኋላ ከፕሮቴስታንት ዊሊያም ሚለር በ1835 ላይ የተነሳና ክርስቶስ በ1844 ይመጣል ብሎ ማስተማር ጀመረ። ከዛ አድቬንቲስት ተባሉ ማለት ነው። አድቬንቲስት የሚባሉት እነሱ ናቸው። ከዛ በአድቬንቲስት እንደዛ ብሎ አስተምሮ 1844 ላይ ቤት ንብረታቸውን ብዙ ሰዎች ሸጠው የእሱ የሚለውን ነገር ሲከተሉ የለም ወፍ የለም። ከዛ በኋላ በጣም ዲስአፖይንትድ ሲሆኑ በ1844 ክርስቶስ ወደ ቅድስተ ቅዱሳን ውስጥ ገብቷል፣ አዎ መጥቷል ብላ ኤሊን ዋይት ማስተማር ጀመረች። የእሱ ተማሪ የነበረችው ማለት ነው። በቃ ትክክል ምናምን አሉ። ከዛ ዊልደን ነው መሰለኝ የእሱ የአድቬንቲስት ተከታይ የነበረው እሱ ማስተማር በጀመረበት ሰዓት ላይ ቻርልስ ራስል የሚባል ሰው አይ ቲንክ ከባፕቲስት ቤተክርስቲያን ውስጥ የነበረ ነው። ከዛ ወጥቶ በጣም በቃ ሲኦል ምናምን ጀሃነም ምናምን የሚባል ነገር በጣም የሚያንገበግበው ሰው አለ፣ እንዴት ይኖራል የሚል። ከዛ በኋላ ሲኦል መቃብር ነው የሚለውን ትምህርት የእሱን ትምህርት ሲሰማ ይሄም አሪፍ ነው ብሎ አድቬንቲስት መከተል ጀመረ። ከዛ በ1874 ክርስቶስ ዳግም ይመጣል ብለው አብረው ጠበቁ ዊሊያም። ከዛ በኋላ አላዋጣ ሲለው እሱም ደግሞ ለብቻው ብራንች ከፈተና ጆባ ዊትነስ የሚለው እንደውም በኋላ ላይ የመጣው። በመጀመሪያ ዋች ታወር የሚባል ነው መጠበቂያ ግንብ የሚባል ትምህርት እንትን አሉና ጀመሩ። ከዛ በኋላ እሱ ራሱ በ1914 ክርስቶስ ዳግም ይመጣል ብለው ጠበቁ፣ የለም ወፍ የለም። ከዛ እሱ በ1916 ሞተ። በሱ ፋንታ ፕሬዚዳንት ሆኖ ራዘርፎርድ ተመረጠ። ራዘርፎርድ ደግሞ ኢየሱስ በ1925 ላይ ይመጣና አብርሃም ይስሐቅ ያዕቆብ ሙታን ይነሳሉ ተባለ። አሁንም ወፍ የለም። ከዛ በኋላ ዮናታን መጡ። ዮናታን ሲመጣ ደግሞ በ1975 የዓለም ፍጻሜ አርማጌዶን ይሆናል ብለው ጠበቁ። ነገሮች ያሉ ነው። እንግዲህ የጆባ ዊትነስ አካሄድ ይሄ ነው። በተከታታይ ትምህርት ኢንሻላህ ስለ ጆባ ዊትነሶች መጻፍ ጀምራለሁ ሰሞኑን ማለት ነው። ቲክቶክ ላይም ብቅ ስላሉ ጥሩ ጥሩ ነገሮችን ትላለ ማለት ነው። ከዛ በኋላ ምንድን ነው የሆነው? 1900 ላይ ፔንቴኮስታል የሚባል ሞመንት መጣ። ፔንቴ ተመሰረተ። በነገራችን ላይ ፕሮቴስታንት ሁላ ፔንቴ አይደለም ራሱ ፕሮቴስታንት ሁሉ ፔንቴ አይደለም። ለምሳሌ ማርቲን ሉተር ፔንቴ አልነበረም፣ የፔንቴ መስራችም አይደለም። ራሱ ፕሮቴስታንት የሚባሉት በሪፎርሚንግ ኤጅ ላይ የነበሩ ሰዎች ናቸው። እነዚህ ፔንቴኮስታል የሚባሉት በልሳን መጸለይ፣ ትንቢት መናገር ምናምን የሚባሉ 1900 ላይ ነው የተጀመረው። እነ ማርቲን ሉተር እንደዛ አይቀበሉ፣ ፔንቴኮስታል ሙቭመንት አልነበራቸው። ፕሮቴስታንት ውስጥ ፔንቴኮስታል አሉ፣ ግን ፔንቴኮስታል ሁሉ ምን አይደለም፣ ፕሮቴስታንት አይደለም። ከፕሮቴስታንት ውጭ የሆነው አለው። ለምሳሌ ኦኒሰስ የሚባል አለ። ራሱ በ1914 ነው የተጀመረው እንቅስቃሴው አሜሪካን ሀገር ውስጥ። ዩናይትድ ፔንቴኮስታል ቸርች ተብሎ የተመሰረተው ከነሱ ነው የወጡት። ከፔንቴኮስታል ቸርች ውስጥ ዩናይትድ ፔንቴኮስታል ብለው፣ ግን በስላሴ አያምኑ ፕሮቴስታንቶች አይደሉም እነሱ። ለምሳሌ ሞርሞን በ1930 አካባቢ ላይ ጆሴፍ ስሚዝ የሚባል ሰው በወርቅ ጻል አድርጎ ሞሪኖ የሚባል መልአክ መጥቶ መጽሐፍ ሰጠኝ ምናምን ብሎ የኪንግ ቨርሽን ባይብል ገልብጦ 4ኛው ክፍለ ዘመን ላይ የነበረ መጽሐፍ ነው ብሎ ሞሪኖ እነ ኤተር እነ ምናምን እነ ያሬድ ምናምን ወደ አሜሪካ ሄደው ሬድ ኢንዲያኖችን አግኝቶ ምናምን ነገር ኢየሱስ ካረገ በኋላ ሄዷል ምናምን የሚል ትረካ ያኔ ነው መጽሐፉን አገኘው ብሎ ያለው ማለት ነው። ከዛ ጆሴፍ ስሚዝ የመሰረተው የኋለኛው ቀን ቅዱሳን ቤተክርስቲያን አሁን ሞርሞን በተለምዶ የምንለው እነሱ ራሳቸው ሲነሱ እነሱ በተነሱበት ሰዓት ላይ በልሳን መጸለይ ምናምን የሚባል ነገር ራሱ በእነሱ በኋላ ላይ ተቀብለዋል። ስለዚህ ፔንቴኮስታል ሙቭመንት የሚባለው ነገር ይሄ በልሳን መጸለይ የሚባለው ነገር ኦኒሰስ ጋም አለ፣ ፕሮቴስታንት ጋም አለ፣ እንትኖች ምንድነው ሞርሞኖች ጋር አለ ማለት ነው። በነገራችን ላይ በልሳን መጸለይ ጠንቋይ ቤትም አለ፣ ብርሃማኒስቶች ጋም አለ፣ የሂንዱ ሃይማኖት ጋር አለ ራሱ በልሳን መጸለይ የሚባል ነገር ማለት ነው። እና ብዙ ነው፣ ሰፊ ነው። ስለ ክርስቲያን ሳይንስም አለ። እነ ሜሪ የመሰረቱት ሳኑሻይት የሚባል አለ። ብዙ ናቸው። ራሱ ኖርማሊ የክርስትና ብራንቾች በጣም ሰፊ ናቸው። ግን በጣም በስፋት በቃ ተለጥጦ የመጣው ግን ፕሮቴስታንት ከተጀመረበት ጊዜ ነው ራሱ ማለት ነው። እና ይህን ይመስላል። እሺ ኡስታዝ ጀዛከላ ኸይር። እንግዲህ ዛሬ አለቆትም እንግዲህ ሊጨምር ጨምር ምን ካለ ጨምር እስቲ መረቅ አድርግልን። እሺ ኡስታዝ አሁን ላይ ክርስቲያኖች እንትን ስለ ኢየሱስ ያምናሉ፣ ግን ያው አይ ቲንክ ፕሮቴስታንት ኢቨን ፕሮቴስታንት ኦርቶዶክስም ላይ ክርስቲያን አንጆች አሉ ኦንሊ ጂሰስ ጆባ ዊትነስ የሚያምኑት ክርስቶስ ይለያያል። እኔ ኢቨን ራሱ ኦርቶዶክስ ላይ በክርስቶስ ትምህርት እንደሚለያዩ አይተናል። ስጋው ፍጡር ነው አይደለም ምናምን ከዚህ በፊት ያየናቸው ነገሮች አሉና
እዚህ ላይ ምንድን ነው የሚያለያዩት? እስቲ የሆነ ክሊር አድርገው ቢነግሩ ደስ ጴንጤ የሚያምኑት ኢየሱስ ምንድን ነው? ኦርቶዶክሶችስ የሚያምኑት ጆባ ዊትነሶችስ እንደ ኦንሊ ጂሰሶችስ ምንድን ነው የሚያለያየው? ምንድን ነው የሚለውን ነገር ቢሄዱበት። ኢየሱስ ሁሉም ጋር ልዩነት አለው። ለምሳሌ በኦሪየንታል ኦርቶዶክስ ኢየሱስ ማለት ሁለት ባህሪ ሳይሆን አንድ ባህሪ ነው። አንድ አካል አንድ ባህሪ ብለው ነው የሚያምኑት ያሉት ማለት ኦሪየንታል ኦርቶዶክሶች። የእነሱ ኦርቶዶክሶች ኢየሱስ ልዩነቱ ምንድን ነው? አንድ አካል አንድ ባህሪ ነው። የካቶሊክና የምስራቅ ኦርቶዶክስ ኢየሱስ ደግሞ አንድ ነው፣ ሁለት ባህሪ ነው። አንድ ኢየሱስ በአንድ አካል ውስጥ ሁለት ባህሪ አለው፣ የመለኮት ባህሪና እንትን አለው ብለው ነው የሚያምኑት። ይሄ ነው የሚለያቸው ማለት ነው። ሌላው መንፈስ ቅዱስ የሰረጸው ከማን ነው የሚለው ላይ ልዩነት አላቸው። የኦሪየንታል ኦርቶዶክሶች ከአብ ብቻ ነው ብለው ነው የሚያምኑት። የምስራቅ ኦርቶዶክሶች ደግሞ ከአብ በወልድ በኩል ነው። የካቶሊኮች ደግሞ ከአብና ከወልድ ይላሉ። መንፈስ ቅዱስ ላይ ልዩነት አላቸው። በተረፈ እነሱ የሚቀጠሉት ኦንቶሎጂካል ትሪኒቲም ኢኮኖሚክ ትሪኒቲም አንድ አይነት ነው። ራሱ አውትዋርድ ፈንክሽን ላይ አብም ወልድ መንፈስ ቅዱስም አንድ ናቸው ብለው ያምናሉ። ፈንክሽናል ሰቦርዲኔሽንን አይቀበሉም። ካቶሊክም ኦርቶዶክስም የምስራቅም የእንትንም አይቀበሉም። ፈንክሽናል ሰቦርዲኔሽን ማለት ነው። የእንትኖች ፈንክሽናል ሰቦርዲኔሽን አለ ብለው ይቀበላሉ። ፕሮቴስታንት ምንድን ነው? ልክ እንደ ካቶሊክ ሁለት ባህሪ ነው የሚሉት። እንደ ምስራቅ ኦርቶዶክሶች ኢየሱስ ሁለት ባህሪ አለው ብለው ይላሉ። ነገር ግን አማላጅ የሚል ነገር አላቸው። አማላጅ ነው ብለው ይላሉ። በነገራችን ላይ አማላጅ ነው የሚለው ነገር በውጭ ኦርቶዶክሶችም ዘንድ ተቀባይነት አለው። የውጭ ኦርቶዶክሶችም እንደዛ ይላሉ። ክርስቶስ ያማላል የሚል ነገር አላቸው። እኔ የኢትዮጵያ ቤተክርስቲያን ብቻ ነው የማውቀው። ሮሜ 8:34 ላይ የተዋቀስ በእንቲአነ ስለኛ ይከራከራል ወይም ይፈርዳል የሚለው ያለው የኦርቶዶክስ ባይብል ላይ ግዕዙ ላይ ብቻ ነው። በተረፈ ሮሜ 8:34 ላይ ግሪኩ ኢንቱካኖ ነው የሚለው፣ ስለኛ የሚማልድ ነው የሚለው፣ የሚማልድ ነው ብሎ ያስቀመጠው። በዚህ ነገር ይለያያሉ። ፕሮቴስታንት በስላሴ መካከል በአብና በወልድ መካከል ፈንክሽናል ሰቦርዲኔሽን አለ ብለው ያምናሉ። አብ አለቃ ነው ብለው ነው የሚያምኑት። ወልድ ደግሞ የእሱ ተገዢ ነው። ፈንክሽናል ሰቦርዲኔሽን ልክ እንደ አርጌንስ ነው የሚቀበሉት። ብሉይ ኪዳን ላይ ሲመጣ የነበረው መልአክ ኢየሱስ ነው ብለው ነው የሚያምኑት ፕሮቴስታንቶች። ቸርች ፋዘርስም እንደዚህ አይነት አቋም አላቸው። ለምሳሌ አናንያ፣ አዛርያና ሚሳኤል የሚባሉትን ትንቢተ ዳንኤል ምዕራፍ 3 ቁጥር 23 ላይ ያዳነው የመጣው መልአክ ቁልቢ ገብርኤል ነው ይላሉ የኢትዮጵያ ኦርቶዶክሶች። ፕሮቴስታንቶች ደግሞ ኢየሱስ ነው ብለው ነው የሚያምኑት፣ ያ መልአክ ማለት ነው። ኦሪት ዘፍጥረት ምዕራፍ 32 ላይ ለያዕቆብ የተገለጠ መልአክ ፋኑኤል ነው ብለው ነው የሚያምኑት። አይሁዶችም እንደዛ ነው ብለው የሚያምኑት። ፋኑኤል ማለት ፕኔል ማለት ነው። ፕኔል ማለት የአምላክ ቤት ማለት ነው። ፋኑኤል የሚባለው መልአክ እሱ ነው ብለው ነው የሚያምኑት። ፕሮቴስታንት ግን ያ መልአክ ኢየሱስ ነው ብለው ያምናሉ። ይሄ ነው እንትናቸው ልዩነታቸው ማለት ነው። ፕሮቴስታንት ሶሻል ትሪኒቲ ነው የሚቀበሉት። ማጅስቴሪያል እንትን ሳይሆን አሁን ያሉት አርስቶትል ያለ አይዲዮሎጂ ያላቸው ሳይሆን ፕላቶኒክ አንደርስታንዲንግ ያላቸው ፕሮቴስታንቶች በአሁኑ ሰዓት ያሉት ሶሻል ትሪኒቲ ይቀበላሉ። ሶሻል ትሪኒቲ ማለት ምን ማለት ነው ሲባል አብ የራሱ የሆነ እውቀት፣ ስሜት፣ ፈቃድ አለው። ማይንድ ኢሞሽን ዊል አለው። ወልድም የራሱ የሆነ እውቀት፣ ስሜት፣ ፈቃድ አለው። መንፈስ ቅዱስም እንደዛው አለ። በእውቀት በስሜት እና በፈቃድ ሶስት የተለያዩ ናቸው ብሎ ነው የሚያምኑት። ያ ምን ይባላል? ሶሻል ትሪኒቲ ይባላል። ማህበራዊ ስላሴ ይባላል። ማህበራዊ ስላሴን የሚቀበሉት ፕሮቴስታንት ናቸው። ቸርች ፋዘርስ በተለይ የኢኮሎጴዲያ አባቶች የሚባሉት አቦ የሚባሉት እነ የቂሳሪያው አውሳቢዮስ የማን ነው? የቂሳሪያው አውሳቢዮስ አልኩኝ። የቂሳሪያው ባስዲዮስ፣ የጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኒሱስ ምናምን የመሳሰሉት በአብ በወልድ መንፈስ ቅዱስ መካከል የፈቃድ አንድነት ነው፣ አንድ ፈቃድ ነው ያላቸው ብሎ ነው የሚያምኑት። ሞድ ኦፍ ኤግዚስታንስን ፕሮቴስታንት አይቀበልም። ሞድ ኦፍ ኤግዚስታንስ ማለት ኩነት መኳኳንን በአብ ልብነት ወልድና መንፈስ ቅዱስ ያስባሉ፣ በወልድ ቃልነት አብና መንፈስ ቅዱስ ይናገራሉ፣ በመንፈስ ቅዱስ ትንፋስነት አብና ወልድ ይኖራሉ የሚል ትምህርት ነው። ኩነት የሚባል አለ። ፕሮቴስታንት ኩነት ብለው አይቀበሉም። አብም ወልድም የየራሳቸው ቃል አላቸው፣ ድምፅ አላቸው ብለው ነው የሚያምኑት። የየራሳቸው ንግግር አለ፣ ኮንቨርሴሽን ያደርጋሉ ብለው ያምናሉ ፕሮቴስታንት። ይህ ልክ አይደለም ነው ብለው የሚያምኑት ማለት ነው። አብ የራሱ የሆነ እውቀት አለው፣ ወልድም የራሱ የሆነ እውቀት አለው። አብ እኔን እንደሚያውቀኝ እኔ አብን አውቀዋለሁ ስለሚል የእውቀት ልዩነት አለው። ፐርሰን ላይ ነው ያለው እንትን ነው። እና ፈቃድ የሚለው ነገር ኦንቶሎጂካል ነው ወይስ ሜታፊዚካል ነው በሚል ላይ ጭቅጭቅም አላቸው ማለት። ፕሮቴስታንት የሚለየው ነገር ይሄ ነው። ከፕሮቴስታንት በኋላ ደግሞ እንትኖች አድቬንቲስቶች ደግሞ ኢየሱስ የስላሴ ሁለተኛው አካል ነው ብለው ያምናሉ። ግን የመላእክት አለቃ ሚካኤል ነው ብለው ነው የሚያምኑት። ፍጡር አይደለም፣ ሚካኤል ፍጡር አይደለም።
ሚካኤል ደግሞ ኢየሱስ ክርስቶስ ነው ብለው ነው የሚያምኑት። አይ ቲንክ ማርቲን ሉተርም እንደዚህ አይነት ጽሑፍ አይቼበታለሁ። የቱ ጋር እንዳገኘሁት አላስታውስም። የመላእክት አለቃ ሚካኤል ኢየሱስ ነው ብለው ነው የሚያምኑት አድቬንቲስቶች ማለት ነው። ከፕሮቴስታንት የሚለያቸው ያ ነገር ነው። ጆባይትነቶች ደግሞ የመላእክት አለቃ ሚካኤል እሱ ነው፣ ብሉይ ኪዳን ላይ ሲገለጥ የነበረው መልአክ ኢየሱስ ነው፣ ነገር ግን ኢየሱስ ፍጡር ነው ብለው ነው የሚያምኑት። ፈጥሮ ፈጠረበት ብለው ነው የሚያምኑት። ልክ እንደ ዶማ ከሰራችሁ በኋላ በዶማው እንደምትቆፍሩት ማለት ነው። እንደዚህ አይነት ነገር ነው። ልክ ፈጥሮ ፈጠረበት የሚል ትምህርት አላቸው ማለት ነው። ኦኒሰሶች ደግሞ የሚያምኑት አንድ አምላክ አለ ብለው ያምናሉ። የአንድ አምላክ ዘፋዘር ነው፣ አብ ነው። ከአፉ የሚወጣው ቃሉ ወልድ ይባላል። ከአፉ የሚወጣው ደግሞ እስትንፋሱ ደግሞ መንፈስ ቅዱስ ይባላል። ሰባሌዎስ እንደዛ ነው በነገራችን ላይ ያስተማረው። ሞድ ኦፍ ኤግዚስታንስን ያስተማረው እሱ ነው። አንድ አምላክ አለ፣ አብ አለ። ከሱ ከአንደበቱ የሚወጣው ቃሉ ወልድ ይባላል፣ እስትንፋሱ መንፈስ ቅዱስ ይባላል። 100% ነው። አብ ደግሞ በሰማይና በምድርም ትልቅ የሆነ ስም አለው። ያ ስም ለወልድ ለልጁ ቃሉን ስጋ አድርጎ ለስጋው ተሰጠ የሚል ትምህርት ነው ያላቸው። ይህን ይመስላል ከብዙ በጥቂቱ። እሺ ኡስታዝ ጀዛከላ ኸይር። ሌላው ደግሞ የሚቀረው ነጥብ ኢየሱስ ክርስቶስ ስቅለት ላይ ነው የምንመጣው እና ኢየሱስ ክርስቶስ ስቅለት ላይ ስንመጣ አይ ቲንክ ለአንድ አይነት ነገር ተሰቀለልን ብሎ አያምኑም እንደሚመስለኝ። አንዳንዶቹ ለእርግማን ይላሉ፣ አንዳንዶቹ በዛ በኩል ለደረሰ ለወደቀ ማንነትን ይላሉ። የተለያየ አይነት አመለካከት አላቸው እና እሱ ላይስ ምንድን ነው ያላቸው ልዩነት? ክርስቶስ ሲሞት እንደ ማንኛውም ሰው ሞተ የሚል ሱስኖሲያውያን የሚባሉ ነበሩ። አሁን ዩኒታሪያን ልክ እንደነ አጵሎስ ትምህርት የነበራቸው እንደ ቤሪያ የነበራቸው ትምህርቶች ልክ ተሐድሶ እነ ማርቲን ሉተር በተነሱበት ሰዓት ላይ የነበሩ ሰዎች ነበሩ። ግን ያው ጨፍጭፎ ገደሏቸው እና ጠፏቸው። ራሱ በታሪክ ውስጥ እንዳይኖሩ ብዙም አልቆዩም፣ 30 ዓመት ምናምን የሚቆዩ ነው። እና እንደዛ ብለው ያምናሉ። አንዳንዶቹ ፔናል ፓኒሽመንትን የሚያምኑ ሰዎች አሉ። ፔናል አቶንመንት የሚያምኑ አሉ። ኢየሱስ ክርስቶስ አብ ቀጥቶታል በእኛ የተነሳ እኛ ሊቀጣን የነበረውን ቀጥቶታል። አንዳንዶቹ ገሃነም ገብቶ ራሱ ተቀጥቷል ብለው የሚያምኑ አሉ። ሲኦል ገብቶ ተቀጥቷል የሚባለው ሸጥኗል፣ ምንድን ነው ሰይጥኗል ብለው ያምናሉ። ማለት ሰይጣን ሆኗል ራሱ ኢየሱስ እና እርግማን ሆነ ስለሚል እርግማን ሆነ ስለኛ ኃጢአት አደረገው የሚል ጥቅስ 2ኛ ቆሮንቶስ ምዕራፍ 5 እና ገላትያ 3 ላይ ያለውን ጥቅስ ይጠቅሱና እንደዛም ቢለዋሉ። ግን ኦርቶዶክስ ያንን ትምህርት አይቀበሉም። ፕሮቴስታንት ውስጥ ነው ያለው ፔናል አቶንመንት የሚባለው ቅጣት የሚባለው ነገር ማለት ነው። በዛ ነገር ላይ ክርስቶስ ለማን ነው የሞተው የሚለው ነገር ራሱ ጭቅጭቅ ነው። ሊሚትድ አቶንመንት የሚባል ትምህርት አለ። ውስን ቤዛዎት የሚባል ትምህርት አለ። ክርስቶስ የሞተው ውስን ስርየት አስቀድሞ ለተወሰኑ ሰዎች ብቻ ነው፣ ለአማኞች ብቻ ነው እንጂ ገሃነም ለሚገቡ ሰዎች ኢየሱስ አልሞተም። እንደዛ ከሆነ ገሃነም ሰው መግባት የለበትም ብለው ካልቪኒዝም የሚባለው ይጨቃጨቃሉ ማለት ነው። እንደገና ደግሞ ክርስቶስ የሞተው ለሁሉም ነው። በአዳም የተነሳ ኃጢአትና ሞት የመጣው ያለ ምርጫ ነው። ስለዚህ ሰዎች ሁሉም ሰዎች ገሃነም አይገቡም። ገሃነም የሆነ መቀጣጫ ነው፣ የሆነ መቅጫ፣ የሆነ ማረሚያ ቤት ነው። ይህ ማረሚያ ቤት እንደ እስር ቤት አሁን አንድ ሰው ሲያጠፋ ይቀጣል። አባት እንደዛ ነው። አባት ከቅድስናው እንድንካፈል ይቀጣናል ስለሚል ዕብራውያን 12 ላይ መስዋዕት በጨው ይቀመማል፣ የሰው ሕይወት ደግሞ በእሳት ይቀመማል ስለሚል ለማስተካከል ነው። በእሳት ይድናሉ ስለሚል በእሳት ውስጥ ገብተው ተቀጥተው ምናምን ነገር እንዲድኑ ነው እንጂ ሁሉም ሰው ይድናል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ስለሚል ዩኒቨርሳል ሳሊቬሽን የሚባል ትምህርት አለ። ያን ማን ነው የሚያስተምረው? አርጌንስ ነው የሚያስተምረው፣ ኦሪገን የሚባለው እና እንደዚህ አይነት ትምህርት የሚያስተምሩ ፕሮቴስታንትም የተወሰኑ አሉ ማለት ነው። ሌላው ደግሞ እንደዚህ የተለያየ ነው። በሳሊቬሽን ላይ ክርስቶስ ለማን የሞተው በሚለው ላይ እንትን ይላሉ። የውርስ ኃጢአት የሚባል ነገር አለ። ኦሪጂናል ሲን፣ አንሴስተራል ሲን የሚባል፣ አክቹዋል ሲን፣ ሊኒየር ሲን፣ ሞርታን ሲን የሚባሉ ሲኖች አሉ። በእነዚህ አይነት ነገር ላይ ወጥ የሆነ አቋም የላቸውም። የውርስ ኃጢአት የሚባለው ነገር ወይም ደግሞ ጥንተ አብሶ የሚባለው ነገር ላይ ሰፋ ያለ ነገር የሚፈልግ ነው። ኢንሻላህ ሌላ ቀን ካስፈለገ ኃጢአት የሚባለው ነገር ከየት መጣ፣ በእስልምና አንጻር እንዴት ነው፣ በክርስትና አንጻር እንዴት ነው የሚታየው የሚለውን ነገር ማየት እንችላለን ማለት ነው። ይበቃል። እሺ ኡስታዝ ጀዛከላ ኸይር። በቃ ወይስ አንዴ መጨረሻ ልጨምር? እኔ እኮ ኤደንን ላጠምድ ነበር የገባሁት የነበረው፣ አንተ አጠመድከኝ። ይፋስ እሺ እንትን ኢየሱስ ያው የክርስትናው አለ የእስልምናው ደግሞ አለ ኢሳ እና እንዴት ይመለከቱታል? ከምን አንጻር ማለት ነው? የሚገረሙበት ሀሳብ ካለ ፖይንት ምናምን ካለ ቢነግሩን። አብሶ ስለ እስልምና ላይ ኢሳ ያው ተደባብሶ ቀረ ምናምን የሚባል አይነት አይ ቲንክ እሳቤ አለ እና እሱን እንዴት ይመለከቱታል? በእስልምና ኢሳ እንዴት ነው የሚታየው? መሰረታዊ ያው ኮመን የሆነ ግራውንድ እና ኮመን የሆነ ፑል
ቁርአን ላይ የሚጫወታቸው ኮመን የሆነ ፑል እና ኮመን የሆነ ግራውንድ ባይብል ላይ እናገኛለን። ባይብል ላይ የምናገኘው ነገር ቁርአን ላይ አምላካችን አላህ የዓለማቱ ጌታ ነው። ስለ ኢሳ ማንነት በጣም ሰዎች በተወዛገቡበት ሰዓት ላይ አምላካችን አላህ ቁርአንን አውርዶ ሱረቱ መርየም ምዕራፍ 19 ቁጥር 34 ላይ ይህ የመርየም ልጅ ኢሳ ነው፣ ሰዎች የሚከራከሩበትም እውነተኛ በእርሱ የሚከራከሩበት እውነተኛ ቃል ነው ብሎ ነው ያስቀመጠው። አላህ ስለ ኢሳ የነገረን ቃል እውነተኛ ቃል ነው፣ የሚከራከሩበት የሚጨቃጨቁበት ብሎ ነው ያስቀመጠው። ሰዎች በኢየሱስ ማንነት ላይ ቁርአን ከመውረዱ በፊት ተወዛግበዋል። ኢቦናይት ለብቻቸው ሌላ ነገር ይላሉ፣ ናዝራውያን ሌላ ነገር ይላሉ፣ ዳይናሚክ ሞናርኪዝም ሌላ ነገር ይላሉ፣ ሙንዳሊስቲክ ሞናርኪዝም የሚባሉ ሌላ ነገር ይላሉ። እንትኖች ማናቸው መርቅያኖስ የሚባሉት ሌላ ይላሉ፣ ቫሌንቲኒስ የሚባሉት ሌላ ነገር ይላሉ፣ አሬሳውያን ሌላ ነገር ይላሉ፣ ሰባሌዎስ ሌላ ነገር ይላሉ። በጣም የተወዛገበ ነገር ነበር በክርስቶስ ማንነት ጉባኤ። የሚገርማችሁ 8 ነው የተደረገው በክርስቶስ የተነሳ ዓለም አቀፍ አለመግባባቶች እየተፈጠረ ማለት ነው በክርስቶስ ዳንነት። ስለዚህ ምን አደረገ አምላካችን አላህ ረሱል ሰለላሁ ዐለይሂ ወሰለም በስድስት ሰዓት ላይ ያስነሳና ቁርአን እናውረደ ማለት ነው። ስለዚህ ቁርአን ላይ ፒውር የሆነ ትምህርት አለ። ኢሳ ኢብኑ መርየም አለይሂ ሰላም በድንግልና ከድንግል ማርያም እንደተወለደ አንድ የመጀመሪያ እንደገና ደግሞ የሚጠጋው ወደ የአደም ልጅ የእንትን ልጅ ነው የሚባለው ሰው አይደለ? እሱ ግን በእናቱ የመርየም ልጅ ብሎ ነው አላህ የጠራው። ልጅነቱ ወደ መርየም ነው አስጠግቶ የመጣው። ያለ አባት ነው የወለደው። አፈጣጠሩ ምን እንደሆነ በግልጽ በቃ ሎጂካል በሆነ ነገር ነው አላህ ያስቀመጠልን። ምንድነው ልክ አደምን አላህ ፈጥሮ ካለ ወንድ ካለ ሴት እንደፈጠረ ሁሉ ካለ ወንድ በሴት መፍጠር እንደሚችል ቁርአን ላይ አላህ ነገረን ማለት ነው። ከዛም አይደንቲቲውን ስንመለከተው የክርስቶስን ደግሞ መሲህ እንደሆነ ነገረን። አላህ ነብይ እንደሆነ መልእክተኛ እንደሆነ ነገረን። ይሄ ትልቅ ነገር ነው። መጨረሻ ላይ ሊሰቅሉና ሊገሉት ሲሉ አላህ በራሱ ሂክማ በራሱ ጥበብ ወደ ራሱ እንደወሰደ ይናገራል። ወደፊት ደግሞ ይመጣል ብለን እናምናለን ማለት ነው ኢንሻአላህ። ይሄ ነው ኢሳ ለሳቲቱ ማወቂያ ምልክት ነው ብሎ ነው ሱረቱ ዙሩፍ ምዕራፍ 43 ላይ አላህ የነገረን ማለት ነው። ይህንን ነገር ባይብል ላይ ብንፈልገው እናገኘዋለን። ኮመን ነብይ እንደሆነ መልእክተኛ እንደሆነ ባሪያ እንደሆነ መሲህ እንደሆነ በድንግልና እንደተወለደ ምናምን ነገር ይናገራል ይሄ ነገር ማለት ነው። እና ሌላ የሚነየው ነገር ምንድን ነው? 4 ወንጌሎች የተመረጡበት ምክንያት አላቸው። ወደ 47 የሚደርሱ ወንጌሎች ነበሩ። ሉቃስ አንዳንድ ላይ ስንመለከተው ብዙዎች በየተራ ታሪክን ሲያዘጋጁ የሚለው ብዙዎች የሚለውን ኦሪገን ሲያስቀምጥ ምንድን ነው ያለው? በዛን ሰዓት ብዙ ወንጌሎች ነበሩ አለ። የቶማስ ወንጌል፣ የጴጥሮስ ወንጌል፣ የማቲያስ ወንጌል የሚባሉ ብዙ ነበሩ አለ። ነገር ግን ከዛ መካከል የተመረጡት 4 ብቻ ናቸው አለ። የመረጠው ማን ነው? የኢራኒየስ ነው የመረጠው። 4ቱን የመረጣቸው ራሱ 4 ወንጌሎች ብሎ የተመረጡት ማለት ነው። ከዛ በኋላ በጉባኤ ደረጃ የተመረጠው በ363 በሎዶቅያ ጉባኤ ነው የተመረጡት 4 ወንጌሎች ማለት ነው። ከዛ በፊት ቀኖና አልተቀነነም። በጉባኤ ደረጃ በግለሰብ ደረጃ ነበር የነበረው ማለት ነው። እና አልተሰቀለም ተሰቅሏል የሚል 2 ግሩፖች ነበሩ። ኖርማል ከመጀመሪያው መቶ ክፍለ ዘመን ጀምሮ የነበሩ 2 ግሩፖች ነበሩ ማለት ነው። እና ከዛ አንጻር በጣም ደስ ያለኝ ነገር ምንድን ነው እነዚህ ዶክሜንቶች መገኘታቸው። አሁን ደግሞ ድሮ ምን ይላሉ? ከቁርአን በፊት ኢየሱስ ክርስቶስ አልተሰቀለም የሚል አንድ የታሪክ ማስረጃ አምጡ ይሉን ነበር ድሮ ስንጠየቅ ማለት ነው። አሁን ደግሞ ማስረጃው ስናመጣ መናፍቃን ናቸው እነሱ። ኢቦናይት መናፍቃን ናቸው። ናዝሪያን መናፍቃን ናቸው። ኖስቲሶች መናፍቃን ናቸው። እንትኖች መናፍቃን ናቸው አለ አይደሉም። ምንፍቅናቸው በምንፍቅናቸው ልናያቸው እንችላለን። ኢየሱስ ተሰቅለዋል ብሎ የሚያምኑ እኮ ክርስቲያኖችም አሉ። እነ አርዮስ አሉ፣ እነ ሰባሌዎስ አሉ ምናምን ነገር። ግን ተሰቅለዋል ስላሉ አይደለም መናፍቅ የሆኑት፣ በሌላ ትምህርታቸው ነው። ልክ እነዚህም መናፍቅ ማለት ያለባችሁ ተሰቅለዋል አልተሰቀለም ስላሉ አይደለም። ስለዚህ አላህ ምን አለ? ምንድነው? በእርሱ ተለያይተዋል፣ በእርግጥም አልሰቀሉትም ነው የሚለው ሱረቱ ኒሳ ምዕራፍ 4 ቁጥር 158 ላይ በእርግጥ ጥርጣሬ ከመከተል ውጪ እውቀት የላቸውም አለ። ታዲያ ማን ነው ያሳወቀን ስንል ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ ሙሉ እውቀት ስለነበረው ሱረቱ ፉርቃን ምዕራፍ 25 ቁጥር 5 ላይ በሰማይና በምድር ያለውን የሚያውቀው አወረደው በላቸው፣ እርሱ ጥበበኛና አዋቂ ነው ይላል። ስለዚህ አላህ አወረደው ያንን ነገር እውቀቱን። ማን ይናገር የነበረ ማን ያርዳ የቀበረ ይባላል በሀገራችን። ስለዚህ ምንድነው ያለው ነገር ምንድነው? አላህ ሙሉ አዋቂ ነው፣ ሙሉ እውቀት አለው፣ ፈጣሪ ነው። ስለዚህ በወቅቱ የነበረው ምን ተከስቶ እንደነበረ ነገረን። አልሰቀሉትም አልገደሉትም አለ፣ ወደ ራሱ እንደወሰደው ተናገረ። በቃ አለቀ። ይህንን ነው እኛ የምናስተምረው ማለት ነው። ትክክለኛ እውቀቱ የላቸውም። በእርግጥ በመጠራጠር ውስጥ ናቸዋል። ለምን?
በወቅቱ የለም። ኢየሱስ ተያዘ በተባለበት ሰዓት ላይ 12ቱ ሐዋርያት ተበትነው ነበር። ከዛ በኋላ እንደዚህ ሆነ ብለው የሚነግረን ማን ነው? የሰሙትን ነገር ነው የተናገሩት። ታሪክ ጸሐፊዎች ናቸው የነገሩን። ዲቫይን ሬቪሌሽን ነው ኖ አይደለም። እና ከዛ አንጻር ነው በዚህ መልኩ ቢታይ። እሺ ኡስታዝ ጀዛከላሂር። አሁን እንግዲህ ለራሱ ጊዜ ትችታለሁ። እኔ ኤደንን ላወራ ነበር፣ በቃ አደከምከኝ። ከዚህ በኋላማ አላወራም። ሌላ ቀን ነው ማውራት።